የአርሲ ኦርቶዶክስ የለም የአርሲ ኦርቶዶክስ የለም ሰውዬው እኔ ያልኩት እኮ የአርሲ ኦርቶዶክስ ነው በራሁን ያልኩት ነው የአርሲ ኦርቶዶክስ የለም ዋንታ ሰውዬ ምንድነው የለም ያዛህ የት ሄዶ ታርደዋል በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ ሰላም ይምጣና እናጨብጭብላችሁ። አሁን ሰላም ነው ሀገሩን በል ስራችሁ የመንግስት ስራ ነው። ስራችሁን ስሩ። አድንቁም ብቻ አትበሉ። የሚደነቅ ነገር ትልቁ የሚደነቅ ነገር አገር መስራት ነው። ሰላም መስራት ነው። ሰው ወጥቶ እንዲገባ በሰላም ገብቶ ወጥቶ የፈለገበት ሀገር ደግሞ ሄዶ ሰርቶ የሚበላበት ይሄ ሲሰራ ነው። ሁላችሁም በኮሜዲ ስራው የምታውቁት ጨዋታ አዋቂው ኮሜዲያን አሌክስም በጠና ታሞ ሆስፒታል እንደሚገኝ በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ዋሻው የደረሰው ጥቃትና የተደበቀው እውነታው ምንድነው? የአርሲን ዞን ጥቃት ስንመለከት ዘርዘር ባልከን ስንመለከተው አሶኮ ወረዳ ላይ ደለታ ጨፌ ቀበሌ ላይ በተደረገው ጥቃት ይህ በሌላ አካባቢ ምርጫን ለማደናቀፍ ሲሞክር የነበረው ጽንፈኛው ሽብርተኛው የሸኔ ቡድን እዛ አካባቢ ላይ ያሉት ላይ በመጀመሪያ ግጭት የፈጠረው ከአካባቢው ካሉት የጸጥታ አካላት ጋር ነው። በአርሲ ከተማ የደረሰው ጥቃት ምክንያቱ ታውቋል። ይህ የምትመለከቱት ቪዲዮ ሐሰተኛ መረጃ እንደሆነም ተረጋግጧል። ይህ ከጀርባ የምትመለከቱት ቪዲዮ ሐሰት እንደሆነና በአርሲ ምድር እንዳልተፈጸመ ተነገረ። ኮሜዲያን አሌክስም እንግዲህ በዚህ ሰዓት አሳሳቢ የሆነ የጤና ደረጃ ላይ እንደሚገኝም ተገልጿል። ሁላችሁም በኮሜዲ ስራው የምታውቁት ጨዋታ አዋቂው ኮሜዲያን አሌክስም በጠና ታሞ ሆስፒታል እንደሚገኝ በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁ ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረንም እርግጠኛ ስለሆንኩኝ ቪዲዮ ላይ በማጀምሩ ሐሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡን ይችላላችሁ። ወደ ቪዲዮ ብዙዎችን ሲያነጋግር የነበረው ሰኔና ሰኞ ሲገጥም የራሱ የሆነ ትርጉም እንደሚኖረው ሁላችንም እናውቃለን። ከዚህ ጉዳይ ጋር በተያያዘ እንግዲህ የተለያዩ የሃይማኖት አባቶች ሰኔና ሰኞ ሲገጥም ትርጉሙ ምንድነው የሚለው ነገር ማብራሪያ ሰጥተውበታል። እንመልከተው። ግንቦት እያለቀ ነው፣ ሰኔም እየመጣ ነው። እንደ ባህሉ አማርኛ ሰኔና ሰኞ ሲገጥም ፍራ ይባላል አይደል? ገና የሚሆነው ሲያስቡት ይሰከትጣል። የቸገረን ነገር እሱ ነው ወገኖቼ። በምን ቋንቋ እንነጋገረው ይሆን? በዚህ ወቅት አሁን ባለንበት ወቅት በጣም ከባድ የሚባለው ለክርስቲያኖች ናይጄሪያ ነው። ቦኮ ሐራም ክርስቲያኖችን ያሰቃያል ይባላል አይደለም? ቦኮ ሐራም ብቻ አይደለም፣ የመንግስቱ አስተዳደርም ጭምር ነው ሲስተማቲካሊ ያንን የሚያደርገው። ነገር ግን ከናይጄሪያ የሚከፋ ነገር ያለ ኢትዮጵያ ውስጥ ነው። ኦርቶዶክሳውያን ክርስቲያኖች መግቢያ መውጫ መዋያ ማደሪያ የሌላቸው እና ብዙ ሰው ምን ይላል? በደርግ ዘመን ያ ሁሉ ቀይ ሽብር ሲካሄድ ያ ሁሉ ቤተክርስቲያን የካድሬ መጫወቻ ስትሆን ፓትርያርኩ ሊቀ ጳጳሳቱ ምን ይሰሩ ነበር ብሎ አቡነ ተክለ ሃይማኖት ላይ ብዙ ሰው ሲፈርድ ሰማለሁኝ። እውነቱ ግን እንደሱ አይደለም። ብፁዕ ቅዱስ አቡነ ተክለ ሃይማኖት በዘመናቸው በሊቀ ጳጳስና በነበሩበት ወንበር ላይ ሲያደርጓቸው የነበሩ 3 ነገሮች ናቸው። የሞቱት እነማን እንደሆኑ ታውቃላችሁ? መልካቸውን ታውቃላችሁ? የሥጋ ዘመዶቻችሁ ናቸው አይደለም? ግን ክርስቲያን ስለሆኑ ምናችን ናቸው? አዎ አካሎቻችን ናቸው አይደለም? ለምሳሌ እዚህ ደረታችን ጎንበስ ብለን ማየት እንችላለን አይደል? ሆዳችን አካባቢ እጃችን፣ እግራችን ማየት እንችላለን አይደል? እዚህ መሃል ጀርባችን ላይ ግን ማየት አንችልም አይደለም? ቢወጉን ያመናል አይመንም? ለምን? አካል ነው። እንጮሃለን አንጮህም? እንጮሃለን። ለምን? አካል ነው። አንድ ክርስቲያን ላደለው የሰው ፍጥረት ሁሉ ተጎዳ ሲባል ለማልቀስ ሰዎቹን ማወቅ አያስፈልግም እኮ። እንዲሁም ደግሞ አርሲ ላይ ደርሶ የነበረው ጥቃት በዚህ ሰዓት የተደበቀው እውነታ ግልጽ ሆኖ በይፋ ወጥቷል። የአርሲን ዞን ጥቃት ስንመለከት ዘርዘር ባልከን ስንመለከተው አሶኮ ወረዳ ላይ ደለታ ጨፌ ቀበሌ ላይ በተደረገው ጥቃት ይህ በሌላ አካባቢ ምርጫን ለማደናቀፍ ሲሞክር የነበረው
ጽንፈኛው ሽብርተኛው የሸኔ ቡድን እዛ አካባቢ ላይ ያሉት ላይ በመጀመሪያ ግጭት የፈጠረው ከአካባቢው ካሉት የጸጥታ አካላት ጋር ነው፣ ከሚሊሻና ከፖሊስ ማለት ነው። ይህ የሚያመላክተው በእለቱ ቀን 5 የሚሊሻ አባላት 3 የፖሊስ አካላት ተሰውተዋል። ይህ የሆነ ያለ ግን እነዚህ የሚሊሻ አካላትና የፖሊስ አካላት ከዚህ ጽንፈኛ ቡድን ጋር እየታገሉ ባሉበት ሁኔታ ከአካባቢው ሰው እንዲሸሽ ብዙ ስራ ሰርተዋል። ያም ሆኖ ግን በዛው ወረዳ 4 ሲቪሎች ተገለዋል። በተመሳሳይ በቦታው ላይ በአሰኮ ወረዳ ላይ የሚገኝ አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን የተቃጠለ ሲሆን የአንድ የመንግስት ጤና ጣቢያና የቀበሌ ጽህፈት ቤትም ተዘርፏል። 65 የግለሰብ ቤቶችም ተቃጥለዋል። ስለዚህ ከአካባቢው የወጡ የህብረተሰብ ክፍሎችም አሉ። በተመሳሳይ በሸርካ ወረዳ የሽብር ቡድኑ ታግተው የነበሩ 2 ነዋሪዎች ተገለዋል። እንዲሁም በእንቆሌ ዋቤ ወረዳም 2 ንጹሃን ግለሰቦች ገንዘብ አምጡ ተብለው ታግተው የነበሩ ተገለዋል። ይህ ሁኔታው ይህ ሆኖ ያለ ይህ መሆኑም በጣም አሳዛኝ እንደሆነ ሁሉም የህብረተሰብ ክፍል የሚያምን በመሆኑ ምክንያቱም ሰዎች ተበድለው አጥፍተው እንኳ ቤተክርስቲያንና የሃይማኖት ተቋማት ይጠለያሉ እንጂ ቤተክርስቲያንና የሃይማኖት ተቋማት የጥቃት ማዕከል መሆን ታሪካችንም እሴታችንም አያገልጸንም። ይህ አሳዛኝ ድርጊት መወገዝ እንዳለበትና መንግስትም በጽኑ ያወገዘው እንደሆነ የገለጽን ግን ጉዳዩ ላይ ፋክቶችን ለማዛባትና የተለየ ቅርጽ ለመስጠት የተካሄደውን ሁኔታ ግን በጣም በጽኑ እናወግዛለን። እንደ ሰላም ሚኒስተር ማለት ነው። ጉዳዩ በልኩ መታየት አለበት የሚል ጽኑ እምነት አለን። አዎ ጥቃት ተፈጽሟል። አሳዛኝ ጥቃት መደረግ የሌለበት አዎ እነዚህ ንጹሃን አማኞች መጎዳት የለባቸውም። አዎ የእምነት ተቋማት በክብልና ከብራቸው እንጂ ልንጎዳቸው አይገባም። እነዚህን ተቋማት የመጠበቅ ኃላፊነት እንዳለብንም በጽኑ እናውቃለን። እንዲህ አይነት ኢንሲደንቶች በሚፈጠሩበት ሰዓት ሆነኝ ብለው ህብረተሰብን አብሮነት ለማፍረስ አብሮነትን ወደ ግጭት ለመውሰድ በሚደረጉ ጉዳዮች የሚመጡ ጥቃቶችን ግን በልኩ ማየት ያስፈልጋል። እንዲሁም ደግሞ ይህ የምትመለከቱት ቪዲዮ ሐሰተኛ መረጃ እንደሆነ እንዲሁም ደግሞ በአርሲ ምድር ፍጹም እንዳልተከሰተም በዚህ ሰዓት እየተነገረ ይገኛል። ይህ ከጀርባ የምትመለከቱት ቪዲዮ ሐሰት እንደሆነና በአርሲ ምድር እንዳልተፈጸመ ተነገረ። ፋስት መረጃ ከውስጥ የተላከለትን መልእክት ባጋራው መሰረት ከጀርባ ያለው ቪዲዮና ምስል በበርካቶች የአርሲ ኦርቶዶክስ ተብሎ እየተሰራጨ ይገኛል። ነገሩ ግን አርሲ አይደለም። በአማራ ክልል ማኖ ቀጨኔ ቅዱስ ገብርኤል ቤተክርስቲያን የአካባቢው ገበሬ አዲስ ላሰራው ቤተክርስቲያን በከተማ የተሰሩ የቤተክርስቲያን ንዋየ ቅድሳት ይዞ ወደ አዲሱ ቤተክርስቲያን ሲሄድ የሚያሳይ ምስል ነው ብለዋል። በቪዲዮው ላይ የሚያውቁን የከተማ ሰዎች እየደወሉ ምን ሆናችሁ ነው በማለት እየተጨነቁ ስለሆነ እኛ ጋር ሰላም መሆናችንን የሚዘዋወር ፎቶና ቪዲዮ ለአዲሱ ቤተክርስቲያን መሆኑን አሳውቁልን፣ በአርሲ የተፈጸመውን ተግባር ሙሉ በሙሉ እናወግዛለን ብለዋል። ኮሜዲያን እሸቱ መለሰ ሰሞኑን ዋልባ ገዳም ድረስ በመሄድ የሰራው ታሪካዊ የሆነ ቪዲዮም እንግዲህ የተላልፈበት መንገድ ትክክለኛ መንገድ እንዳልሆነ የዋልባ ገዳም አባቶች በይሳት እየገለጹ ይገኛሉ። መልእክቱ የተላለፈበት መንገድ ራሱ ትክክል ያልሆነ ነው። ምክንያቱም ይሄ የዓለማዊ ህይወትን ወይም ደግሞ ዓለማዊ እሳቤን ይዞ የገባ ነው። ገዳማዊ ህይወቱን ወይም ደግሞ የእናቶችን የኑሮ እንትን መሰረት ያደረገ አይደለም። ይሄ ድራማ አዘል የሆነ መነኮሳት እያሯሯጡ እንትን በጣም የአንድን የገዳማዊ ስብዕና የማይገልጽ አይነት አገላለጽ ነው እንትን ያለው እና ይሄ ስክሪፕት ተጽፎለት በስርዓት ተቀናጅቶ ገዳሙ ድረስ ታስቦበት ተመክሮ የተሰራ ስራ ነው። ይሄ ደግሞ ገዳማዊ ህይወትን በአጠቃላይ የሚወክል አይደለም። እናቶችን እያሯሯጡ ያን ያክል ካራክተር ወደ ፊልሙ ዓለም የገባ አይነት እንትን ነውና የገቢ ማሰባሰቢያ ወይም ደግሞ የእናቶችን ችግር አጉልቶ በማሳየት ምዕመኑ ድጋፍ እንዲያደርግ የሚቀሰቅስ ሳይሆን በገዳማዊ ህይወት ውስጥ እንደ ወደፊት የሆነ ፊልም ቢሰራ የሚያዋጣ ነው የሚያስብል አይነት እይታ ነው። አሁን ግን የተለቀቀው ሁላችንም አስቆርፎናል። ለምን የቦታውን ህግና ስርዓት ጣሰው። ብዙዎች በሚሞቱበት በዚህ አደገኛ የዋልድባ በረሃቷ ከአንዴም 3 ወደ ሌላ ገዳም እንድትሄድላቸው ለምነዋት እንዲህ ብላለች።
እናቶች ከቋርፎ ጋር ምንም ግንኙነት የላቸው። ዋልድባ ገዳሙ ካመነኮሰና እመምኔት ከሾመ በኋላ ገዳሙን ማስተዋወቅ ገዳሙን ማልማት እንዴት ክልክል ይሆናል ብዬ እኮ ነው አባቴ። ወልደ ገብርኤል ይሄ ስክሪፕት ተጽፎለት በስርዓት ተቀናጅቶ ገዳሙ ድረስ ታስቦበት ተመክሮ የተሰራ ስራ ነው። ውጭ መንኩሶ የመጡ መነኮሳት ቀርተው ጳጳሳትም ቢሆን ገብተው መቀደስና ስጋውን መቀደስ አይችሉም። ከእናትም መለየት ለክርስቶስ መኖር እንደሆነ በበጎ በኩል ጥበብን ጨምሮ ማሳየት ካልሆነ በስተቀር ድራማ እንዴት ያስመስለዋል? ከአራቱ አፍላጋት ውጭ የተወገዘች ቦታ እንኳን ሴት ቀርቶ ስምረት ያልተገባ ስጋው ደግሞ እዚያ ቦታ ላይ አይቀም። ይሄ የክርስትና ዲሲፕሊን ወይም ደግሞ ቤተክርስቲያናዊ ስነ ምግባር የሚባለውን የተላበሰ ነው ብዬም አላስብም። ሴቶች ደግሞ መመንኮስ መመነን ልክ እንደናንተ ሙሉ ዘመናቸውን ለክርስቶስ መስጠት የሚፈልጉ ይኖራሉ። እነሱ እንዴት ይሁኑ? ቆርጦባቸው ነው እንጂ ይሄ ጥሪ አይደለም። ሴቶች ገዳም ተብሎ መጠራት የለበትም ብለው እንዲያውም ተቃውሞ ነበር። እናቶችን ያሯሯጡ ያን ያክል ካራክተር ወደ ፊልሙ ዓለም የገባ አይነት ዋልድባ የሴት ገዳም የሚባል ነገር በዋልድባ ሕግ የተከለከለ ገንዘብ ማምጣት ላይ ብቻ ፎከስ አድርገን የምንሰራው ስራ ከሆነ የቤተክርስቲያኒቱንም ገጽታ በሌላ በኩል ደግሞ እጅግ በጣም አስገራሚ የሆነ መረጃ ሰምቷል። እሱ ምንድነው? አንድ የኩላሊት ህመምተኛ የነበረን ግለሰብ ከህመም ሙሉ ለሙሉ አገግመሃል በማለት ሲተነፈስበት የነበረው የኦክሲጅን መተንፈሻ ነቅሎ ህይወቱ እንዲያልፍ ምክንያት የሆነው ፓስተር በኢሳት መነጋገሪያ ሆኗል። ከኩላሊት ህመምህ ተፈውሰሃል። ስለዚህ የተገጠመልህን መተንፈሻ በጥስና ተራመድ አለው ነብይ መሰረት ታዬ። ዋቅጅራ ፈቃዱ የኩላሊት ህመምተኛ ነው። አሜሪካ ነው የሚኖረው። የአሜሪካ ዜግነትም አለው። ሐኪም ቤት ሄዶ ተመርምሮ የኩላሊት ህመምተኛ እንደሆነና የግድ ኦፕሬሽን መደረግ እንዳለበት ቀነቀጠሮ ተሰጥቶት መተንፈሻ ተገጥሞለት ይለያያሉ። ዋቅጅራ ፈቃዱ የኦፕሬሽን ቀን እስኪደርስ ድረስ ወደ ኢትዮጵያ ይመጣና የተለያዩ ነገሮችን ሲያደርግ ከቆየ በኋላ ወደ ነብይ መሰረት ጋር ይሄዳል። በጌታ በኢየሱስ ስም ከኩላሊት ህመም ተፈውሰሃል። ስለዚህ መተንፈሻውን የተገጠመልህን መተንፈሻ በጥሰውና ተራመድ አለው። ዋቅጅራ ፈቃዱም እንደተባለው አደረገ። መጨረሻው ዋቅጅራ ፈቃዱ አረፈ። ተጠያቂው ግን ማን ነው? ተወዳጁ ኮሜዲያን እንዲሁም ደግሞ የአባይ ቲቪ ዋሻው እንደ ፕሮግራም አቅራቢ ሆኖ አሌክሶ በዚህ ሰዓት በጠና ታሞ እንደሚገኝም ተገልጿል። ሁላችሁም በኮሜዲ ስራው የምታውቁት ጨዋታ አዋቂው ኮሜዲያን አሌክስም በጠና ታሞ ሆስፒታል እንደሚገኝ በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ዋሻው እንደሚለውን የአባይ ቴሌቪዥን ፕሮግራም ካስጀመሩት መካከል አንደኛ የሆነውና ከሰሞኑ እንደዚሁም በነጻነት ወርቅነህን ተክቶ የቤተሰብ ጨዋታን ለማጫወትም እንደዚሁ የሙከራ ስርጭት አድርጎ የነበረው በተለያዩ ፕሮግራሞች በተለያዩ የኮሜዲያ ስራዎችም የምናውቀው ኮሜዲያን አሌክስን ፈጣሪ ጨርሶ እንዲምረው ሁላችሁም ጸልዩለት። አሁን ላይ ታሞ ሆስፒታል እንደሚገኝ ተሰምቷል። ኮሜዲያን አሌክስም እንግዲህ በዚህ ሰዓት እጅግ በጣም አሳዛኝ የሚባል ሁኔታ ውስጥ ይገኛል። እናም ደግሞ እንደ ኮሜዲያን ፍልፍሉ ሙሉ ለሙሉ ወደ ጤንነት ተመልሰው ወደ ስራ እንደምትመለስም ባለሙሉ ተስፋ ነኝ። አዎ መብራን ትሰማኛለች። አገኘኝ። ለምሳሌ የሆነ ምግብ ጎረስኩት፣ ጣፈጠኝ፣ በላውታ የሚጣፍጥ ምግብ ነው አብዬ አጣጥሜ ጎረስኩት። ልክ እንደዛ ሁሉ እኔ መብራን ስሚኝ አለሽ፣ እያዳመጥሽ ነው። አንቺ ከእግዚአብሔር ጋር ታማልጅኛለሽ፣ እየሰማሽኝ ነው የሚለው ሐሳብ ወደ ውስጤ ሲመጣ ወይ ደግሞ የመብራን ዛሬ ዕለተ ቀኗ ነው 21 ነው ቀኑ ማርያም የምትከበርበት ቀኑ ተብሎ እዛ አካባቢ ላይ ሲሄድ የሚሰማኝ ስሜት አለ። ስሜት ረዳኛ በደም ወንድሜ ተምሬው ገብቶኝ ቴዎሎጂ ገብቼ ዶክተር ሆኜ ዲግሪ አይደለም ዝም ብሎ ማይም አንደበቴ የሚገባኝ ነገር ወንድሜ፣ ማንም አይገፍብኝ፣ ማንም ከላይ ላይ ማይነፍገኝ ማን ይሄን ማንም ሰው መጥቶ እንደዚህ ና ብለኝ ማርሰማው በቃ ውስጤ ሐሴት ያደርጋል። ሌላ በተረፈ እንጂ ኢየሱስ ስለሰበከ አንተ ስለሰበክ ጳጳሱ ስለሰበከ ፓስተር ከሌ ስለሰበከ ሼኩ ስለሰበከ ሳይሆን እኔ መንፈሴ ውስጤ እመብርሃን ታድኝኛለች፣ እመብርሃን ከእግዚአብሔር ጋር ታማልኛለች የሚለው አሳሰብ ውስጤ ስለገባ እሱን ይዤ
ነው ያለው እስካሁን ድረስ ከእውቀት አኳያ አይደለም ልፈልግ ይሄን ውስጥ ያለ ነገር አመሰግናለሁ። ሁላችንም እኮ ወደ ውስጣችን ያስገባነው አንዳንድ በቃ የምንወዳቸው ነገሮች አሉ። አንዳንድ ጊዜ የተቀበልናቸው ውሸቶችም በጣም ደስ እያሉን ሊቆዩ ከኛ ጋር ይችላሉ። ግን እግዚአብሔር ቃል የሚለውን እውነት መቀበል ግዴታ። የእግዚአብሔር ቃል የሚለው አዳኝ አንድ ነው የሚለው። ብዙ አዳኝ አለ አይልም። መሲሁ ኢየሱስ ክርስቶስ ነው ከድንግል ማርያም የተወለደው መስቀል ላይ የተሰቀለው ለኃጢአተኞች ኃጢአት ቤዛ የሆነው የተሰወው የሞተው የተነሳው እሱ ብቻ ነው ይላል። እሱ ብቻ ነው ከሙታን የተነሳው። ለምሳሌ ገብቷል። ብጽዕት ድንግል ማርያም እሱ እናት ነች፣ የሚወዳት እናቱ ነች። ሞትን አሸንፋ ተነስታለች የሚል የመጽሐፍ ቅዱስ ክፍል የለም። ከሞት በታች የሆነ አካል ይሄን ሊሰማኝ አይችልም። ጸሎቴን ሊሰማ አይችልም፣ ሊመልስልኝ አይችልም። አይ መላእክትም ይሰሙኛል፣ ማርያምም ትሰማኛለች ብሎ መውሰድ ምናልባት ከአባቶቼ ከእናቶቼ በወረስኩት ነገር ያንን ላለመልቀቅ ልትደሰት ትችላለህ። ነገር ግን መጽሐፍ ቅዱስ የሚለው መራራ እውነት አዳኝ ኢየሱስ ነው ይላል። ጸጋን የተመላሽ ሆይ ብሏታል። ጸጋን የትኛው ጸጋ? ጸጋ ሐዋርያት ይጎልባታልና፣ ጸጋ ነቢያት ይጎልባታልና፣ ጸጋ መላእክት ይጎልባታል። ጸጋ ሁሉ ያላት ስለሆነ መስጠትም ይቻላታልና ትሰጣለች። ምን ብለን እናምናታለን? የአምላክ እናት ብለን እናምናታለን። የፕሮቴስታንት ፓስተሮች ድንግል ማርያምን ብቻ ሳይሆን የማያምኑት ክርስቶስን የማያምኑ ለምን? እሷን ወላዲት አምላክ ካላለ ልጇን አምላክ ማለት አይቻልም። ስለዚህ ተመልከቱ፣ ወላዲት አምላክ መሆናችሁን እመኑባት፣ እናምናታለን። ወላዲት አምላክ መሆኗ ማማለድ እንደምትችል እናምንባታለን። ለምን? በእግዚአብሔር ዘንድ ፍጹም ባለሟልነት አላትና የልጇን አስታራቂነት አትነጥቅም። ልጇ በዕለተ ዓርብ ወዳደረገው ተመልከቱ፣ እሞ በልዮ ተመልከቱ፣ በእንቲአዬ ለፍሬ ከርስኪ እብኖዲ አንቺ እናቴ ቅድስት ድንግል ማርያም ሆይ ለማይጸንሽ ፍሬ ካለ ሁሉ ጌታ ለሆነው ልጅሽ እንዲህ በይው። ምን ልበለው? እኔን አይተህ ማረው በይልኝ ይላል። እኔን አይተህ ማረው። አንተን ስላዘለ ጀርባዬ ስለታቀፉ እጆች ስለሳሙ ከንፈሮች ስለወሰነችው ማይጸኔ ስላነቡ አይኖች ማር ብትለው እርቅን የሚወድ እግዚአብሔር እናቱን ይጠላታል እንዴ? እርቅን የሚወድ እግዚአብሔር እስከ ቀዝቃዛ ወርዶ ምን ዋቀስ የሚል እግዚአብሔር በእናቱ ቢለመን እምቢ ይላልን? የኃጢአተኞች መስዋዕት አስጸያፊ ነው ይላልና መጽሐፈ ምሳሌ ላይ እሷ ብትለምነው ከኛ ይልቅ ልጇ እንደሚሰማ እናምናለን። ግን አውቀው ይቀላቀሉትና የእመቤታችንን ምልጃ ከዕለተ ዓርብ የክርስቶስ ማዳን ጋር ቀላቅለው የሚያድን እግዚአብሔር ነው ብለው ደግሞ ለመቀላቀል ይሞክራል። ወደ ልጇ ማዳን ታደርሰናለች ነው እኛ ያለው። ወደ ልጇ ድነት ታደርሰናለች። ከልጇ ለመድረስ መርታት ታደርሰናለች። ልጇ በራሱ ያደርሰና ከተባለ ሐዋርያት ወደሱ እንዲያደርሱ ለስብከት ባልተላኩ ነበር። ሐዋርያት ወደሱ እንዲያደርሱ ለስብከት እንደላከ እናቱንም አንድ ወደሱ የሚስብበት ገመዱ ናት። ሀብለ ምሕረት እንተ ብኪ ይስብ እግዚአብሔር ኩሉ ዓለም ሀቢሁ ይላል ደረሰ። ዓለምን ሁሉ ወደ ራሱ የሚስብበት የምሕረት ገመድ አንቺ ነሽ ነው የሚላት። ጎበዝ ሰው ከጉድጓድ ወድቆ ጫፉን ያዝና ልሳብ ብሉት እምቢ ምን ይላል? እግዚአብሔር በእናቴ ልሳባችሁ ቢል እምቢ ይባላል? በምንም ይስበን። በእናቱ ገመድነት በወንጌል ገመድነት ይስበናል። ኦ መስገርት ገሪብ እንተ ተወደይኩ ውስተ ባሕረ ዓለም ዋስተጋባይኩ ኩሎሙ ዘመድ አሳት ዘውቶሙ መሃይምናን። በዓለም ሁሉ የተዘረጋሽ መረብ አሳዎችን ሁሉ የሰበሰብሽ ልጅሽ ወደ ዓለም ባሕር ወደ ተባለው ዓለም የዘረጋሽ መረብ አሳዎችን ሁሉ የሰበሰብሽ መረብ ከክርስቶስ የተገኘሽ መረብ አንቺ ነሽ። አሳውን ሁሉ ሰበሰብሽ። እነዚህም ምዕመናን ናቸው። ማን ነገረን? ራሱ ክርስቶስ ምን ብሎ ማቴዎስ 13 ላይ መንግሥተ ሰማያት መረብን ትመስላለች ብሎናል። በማን መረብነት ይሰባታል? በእናቱ መረብነት። አሁን በኃጢአት ባሕር እየናወጽኩ ነውና ጠልቄያለሁና ከኃጢአት ረግረግ አውጥተሽ በልጅሽ የምሕረት ባሕር ጣይኝ። እኛ ምንል እንዲህ ነው። እግዚአብሔር የሚስበን በሷ ነው። ከዚህ የተነሳ እመቤታችን ምንድናት? ለእናምናታለን። እምናምናት ወላዲተ አምላክነቷን አማላጅነቷን እናምናዋለን። አንድ ከማን ጋር ነው የምታሳርገን? ከልጇ ጋር። ሁለተኛ መድኃኒታችሁ ናትና እመኑባት ይላል። ዮኒ ማኛ ለአክሱም ሙስሊም ድምፁን ባናት ተተከል። አርሲ ላይ ለሚጨፈጨፈው ኦርቶዶክስ በኦርቶዶክስነቱ ቤተክርስቲያን ገብተው ለሚጨፈጨፉት ድምፅ ሳይሆን መስገድ አልቻልም ሲሞላቀቁ ደንብ መስገድ አክሱም ላይ አልቻልም። ጣራ ላይ ወጣ ስገድ እካክ ሌባ እዚህ ለሚታረደው ምንም ሳያረግ ቤተክርስቲያኑ ገብቶ ለሚጨፈጨፈው ለሚታረደው ዝም ብለህ
የቦሌ ልጆች ሆኑ። መስገድ አልቻልም አክሱም ላይ ምናምን እዛ እኮ ምናምን ይደረጋል። መጠጥ ቤት አለ። መጠጥ ቤት አይደለም ስትሪፐር ክለብ ይኑረው። አይፈቀድልህም። ፈንዳ አይፈቀድልህም። ሞክር። መሞከር እኮ ነው። አይፈቀድልህም። አትችልም። አክሱም ላይ ምንም ማረጋችን። አክሱም ጽዮን ላይ መስጊድ አትሰራም ተባልክ። አትሰራም። መሞከር ወሬ አይደለም። ሞክሩና አሳዩ። አማራ ክልል ላይ እንደምታስጮሁት እንድታስጮሁት ፈልጋለሁ። ትግራይ ላይ ሞክር። የተግባባ የሚግባባ ህዝብ ነው ያለው ትግራይ። አይሰማ ተግባባ። ለምን አታስጮሁትም? ልብ ካላችሁ አስጮሁ። እስቲ አታስጮሁትም? አያችሁ ችግራችሁ ይሄ። አሁንም የምታስጮሁት መርጣችሁ ነው። አክሱም ላይ አልተሰገደም። አርሲ ላይ ቤተክርስቲያን ላይ ሆነው ላመሰገኑ ሰዎች እርድ እየቀረበ እነሱ ግን ጭራሽ በሌሉበት ባልኖሩበት አክሱም ላይ አክሱም ጽዮን ቤተክርስቲያን እንጂ መስጊድ የለም። አሁን መስጊድ ፈጥረን አክሱም ጽዮን ቦታ ላይ እስልምናን እንቀጥለዋለን። ሞክርና ሳይ አትችልም። ሌላ ቦታ አትችልም። መካ ላይ ሄደ ቤተክርስቲያን ስራ እንደማለት እኮ ነው። መካ ላይ ሄድና ቤተክርስቲያን ስራ። የድፍረታቸው ድፍረት አልኩ። መስቀል አደባባይን የአዲስ አበባ ልጅን ዳር አውጥተው መስቀል አደባባይ ላይ እንደምታዩት ኢድ አደባባይ ብለው እንደፈለጉ እየሆኑበት የሚጠይቃቸው የለም። ተግባባን። የሚጠይቅ የለም። መስቀል አደባባይ ኢድ አደባባይ ተብሎ በስነ ስርዓት እንደፈለጉ እየሆኑበት ነው። ልክ እንደዛው አክሱምን ደግሞ ልክ አክሱምን ምን እያደረጉ ነው? ኧረ መስጊድ ሰርተን ከአክሱም ጽዮን ጋር እኩል እንሰግድበታለን። የሌለን ቦታ መብታችን ነው። እንደዚህ ነው እየገፉ መጨረሻን ዜሮ የሚከቱል። እውነቱን ተቀበል። አክሱም ጽዮን ጋር መስጊድ የሚባል የለም፣ ኖሮም አያውቅም። አየህ ችግሩ የለም ሆኖም አያውቅም። አሁን ግን በጉልበት እናረጋለን፣ በጉልበት ይሄን ነገር እንፈጽማለን እያሉ ፖለቲካ እየሰሩ ነው። የትግራይ ህዝብ ተስማምቶ የኖረ አልነጃሽ የሚባል የታወቀ መስጊድ አለ። የታወቀ ሰውም ያከብረዋል፣ ይከባበራሉ። ዘረኛ መርዘኛ ናቸው። ስለዚህ አማራ ክልል ላይ ምንም አይነት የሃይማኖት ችግር ስለሌለ ምንም እንዳታስብ፣ አይመለከታችሁ። እነሱ ስለ መስገድ ያወራሉ። ምን አይነት አረመኔ እንደሆኑ የምታውቀው። አርሲ ላይ የኦርቶዶክስ ልጆች ተመርጠው ሲታረዱ ድምፅ አይሆንም። ዮኒ ማኛ ለአክሱም ሙስሊም ድምፁን ባናት ተተከል። በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ ሰላም ይምጣና እናጨብጭብላችሁ። አሁን ሰላም ነው ሀገሩን በል። ስራችሁ የመንግስት ስራ ነው። ስራችሁን ስሩ። አድንቁም ብቻ አትበሉ። የሚደነቅ ነገር ትልቁ የሚደነቅ ነገር አገር መስራት ነው። ሰላም መስራት ነው። ሰው ወጥቶ እንዲገባ በሰላም ገብቶ ወጥቶ የፈለገበት ሀገር ደግሞ ሄዶ ሰርቶ የሚበላበት ይሄ ሲሰራ ነው። እንደዚህ አይነት ነገር አላየንም። ታውቃላችሁ እናንተ ጠብቁት።
ሰው ከሌባ ይልቅ ፖሊስ ይፈራል። ጠብቁት። ራሳችሁን እዩ። እንዴት ሰው ሀገሩ ላይ እንዴት ታርዶ ይሞታል? ካህን ከእግዚአብሔር ምን ማለት ነው? ዜጋ እኮ የሚሰራው አንደኛው ዜጋን እኮ የሚሰራው ትምህርት ቤት እንደማለት ቤተክርስቲያን እኮ ነው። ግብረ ገብ የሚያስተምርልን እኮ ቤተክርስቲያን ነው። ሽማግሌ ፈርቶ እናት አክብሮ የሚኖረው እኮ ሰውነት ሲኖረው እኮ ሞራል ባሉ የሚማሩበት ቦታ እኮ ማስኪድ ቤተክርስቲያን ውስጥ ነው። ምንድነው እየተደረገ ያለው? ይሄኛው እኮ ነገር መንግስትን በትልቁ የሚያገዝ ኢንስቲትዩሽን እኮ ነው። አርዱ መጣል ምን ይባላል? ማቃጠል 100 ዓመት የቆየ ቤተክርስቲያን ማቃጠል፣ ሰውን መግደል፣ ከሳምንት ሁሌ አዲስ እርድ እያመጣን አንድ ላይ መቅበር እንዴ! ወገኖቻችን እኮ ናቸው፣ እናቶቻችን አባቶቻችን እኮ ናቸው የሚሞቱ። ሊሰጠኝ አረ መርዝ ልሰጣት ምናምን እያሉ እንዲህ ሊሰጠኝ ሲል ራሴን ስቼ ወደኩ። ይሄ ያየው ሲን የግርዛቱ በጣም ከባድ ሲን ነበርና ያው የቀረጽ ነው አንዴ ለ27 ቀን ያክል መደዳውን ተቀርጬ መጨረሻ አካባቢ ነው የተቀረጽኩትና ሙሉ ኢነርጂን ወሰደው። አቅም ያጣሁና ማታ አካባቢ ላይ እንዲተሰብስበን ራት ተበልቶ አሞኛል። ብዙ ምግብም አልፈለኩም፣ ግን በቃ አሞኛል ስል ሳሙኤል ይባላል ዳይሬክተሩ፣ እኔ አውቃለሁ አቅም አንሶሽ ነው ግሉኮስ አለቆይ አለና ክፍት አደረገና ሊሰጠኝ አረ መርዝ ልሰጣት ምናምን እያሉ እንዲህ ሊሰጠኝ ሲል ራሴን ስቼ ወደኩ። ከዛ ሲነግሩኝ እኔንም ሳላነሳ አልሰጣትም፣ አልጠጣችም። ምን እንዳይሳበብ አንተ እንዳያችሁት ነው። ሱሪ የሚለብሱትን፣ ዊግ የሚያደርጉትን፣ ሂውማን የሚቀጥሉት፣ የሚቀባቡት እና ሂና የሚቀቡት ከትእዛዝ ውጭ የሆኑትን እንዲያረጉ እደፍጣቸዋለሁ እያለ እየሳቀ በቁማቸው ነው የሚደፍጣቸው እዛ እሳት ውስጥ ማለት ነው። እሳቱ በጣም ሰፊ ነው። ከዛ ልጄ ይለኛል። ብቻ ድምጽ ነው የሚሰማኝ። በዚህ በቀኝ በኩል ማየት አልችልም። እንዲዞር በጣም ያስፈራል። አይንህን ይወጋል። ልጄ ይሄንን ንገሪልኝ፣ ከቻልሽ በየቤተ ክርስቲያኑ፣ ካልቻልሽ ደግሞ የሆነ ቦታ ሄደሽ ንገሪልኝ፣ ንገሪ አደራ ልጄ። ሰው ይመለስ። ምሬ አልምረውም። ሱሪ የሚለብሰውን ሂውማን የሚያደርገውን የሚቀባባውን ምሬ አልምረውም። እባክሽ ልጅ ይህን መልእክቴን አስተላልፊልኝ አድርሽልኝ ይለኛል። እኔ ተገብቼ አይደለም ኃጢአተኛ ነኝ። ከዛ ለማን ነው የምነግረው? ላል ንገሪልኝ፣ ለህዝቡ ንገሪልኝ። አልቋል ጊዜው፣ ጊዜ የለም አልቋል። ሱሪ ትተናል ብለው ይመጣሉ ቤቴ፣ ግን ሱሪው አልወጣም ከቤታቸው ይለኛል። ሱሪው የሚቀባቡትንም አልወጣም። ዛሬ ቆይ ላሳይሽ፣ ተመልከች፣ ወደዛ ወደ ግራሽ እዩ፣ ይሄን እንዴት እንደሆነ እዩ። አጥብቆ የሚለብሱ ሱሪ ወንዶችም አልምራቸው እባክሽ። ጠብቆ የሚለበስ ሱሪው ያቁሙ እንዳይለብሱ ይለኛል። ጥቅ አድርገው እንደ ታይት አድርገው የሚለብሱ ወንዶች አሉ አይደል? እሱ እንዳይለብሱ። ለምን ይለብሳሉ ይለኛል። እንዳይለብሱ ይህንንም ንገሪልኝ እና በመጨረሻ ምን ይለኛል? ቆራቢዎች ካልሲ አድርገው አይቅረቡ። የስጋው ደሙን ሲወስዱ እባክሽ ካልሲ አድርገው እንዳይወስዱ ንገሪልኝ። ቤተ መቅደስ ውስጥ ከነጭራሹ ካልሲ አድርገው እንዳይገቡ ይለኛል። ካልሲ አድርገው እንዳይገቡ ምሬ አልምራቸውም ይለኛል። እየደጋገመች እንኳን ግን ይናገረኛል። ዞር ማለት ግን አልችልም። በቃ ወደዚህ ቀኝ ወደ ቀኝ ማየት አልችልም እና እባክሽ ይህንን መልእክት አድርሽልኝ ይለኛል። አደራ ልጄ አደራ ይህን መልእክት አድርሽልኝ፣ ተው በያቸው። ስለ ቤቴ ደግሞ እኔ አለሁኝ። እኔ አተት አላስገባሁም፣ በሽታ አላስገባሁም።
ሰው እንዲማር እንዲድንና ሰው እንዲፈወስ ነው ደጄን የከፈትኩት እና እባክሽ እነዚህ የዓለማዊ ቲክቶክ ሰሪዎች ይራፉ። ባንቺ እንደሚማሩ ተስፋ አደርጋለሁ። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። አሪፍ ቆይታ እንደነበረን እንዲሁም ደግሞ የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርበት እርግጠኛ ስለሆንኩኝ ቪዲዮ ላይ ተታተሩ ይጀምራችሁ ላይክ አድርጉ። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ይችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላቸው ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ